በምንም አይነት ታምር የሰው ላብ እንዳያልፍብህ ደሞዝ ይብቃ። ስራ ላይ ያለካል በመተሰራው በተመደብክበት ስራ ምክንያት ፈለገ ገንዘብ ቢያመጣ እንዳይጓጓ አስራውቱን አውጣና ባርክልኝ በለው ፈጣሪ። በትምህርት ላይ ያላችሁት የልጅነት አእምሮ አይረሳውም። መልሱን የሰጠህ ልጅ ደረስኩበት እድሜ ያድርስህ መድኃኔዓለም። የእናቴ ልጅ ለወግ ለማዕረግ ያብቃህ። ጉቦ መማልጃ የተባለ ህሊና ይዘህ እንዳታል። ክፉ መዓትን የሚያመጣ እድሜ የሚያሳጥር ቤትን የሚያፈርስ ዘርን የሚያፈርስ ከባድ በደልና ግፍና ኃጢአት አይነ ልቦናው የጠፋ ሰው ይባላል እንዴ? እብድ አይሻልም? እብድ እኮ እሳት ብትሰጡት አይቀበልም። እሳት ብላ መኪና ሲመጣ ዞር የለም እንደ እብድ። አይነ ልቦና ያጠፋል። ምን ማለት ነው? ዕውቀቱን ይሰውራል። ልብ አድርጉ። ልክ ለዛ ለተመደበበት ቦታ የያዘው ዲግሪ የሚሆን ዲፕሎም ማስተሬትም ይሁን ተምሮ ለዚህ ክብር የበቃበትን ዕውቀት የሰጠውን አምላኩን እንዲያገለግል የተመረጠለትን ሕዝብ ንቆ ትቶ እግዚአብሔር የሚጠብቀውን ሕዝብ ትቶ ቃለ መሐላ ፈጽሞ የተቀመጠበትን ትቶ አገለግላለሁ ብሎ ትቶ ጉቧን ከተቀበለበት ሰቀንድ ጀምሮ እርቃነ ሥጋውን ነው ያለው። ያ የነበረው ዕውቀት ሁሉ ተለውጦ ወዲያውኑ ሰይጣን ሕጉን አፍርሷልና ጭካኔን ይመላበታል፣ ክህደትን ይመላበታል፣ ሐሰትን ይመላበታል፣ በገንዘብ ፍቅር ይመርዘዋል። እንደ ተንቀዠቀዠ ቀንና ሌሊት ይህችኑ ገንዘብ ለመሰብሰብ እንዳሰበ አእምሮው ሳያርፍ እንደባከነ ቤቱን አፍርሶ በልጅ ልጆቹ እሳት አንድዶ ዕድሜ ያጥራል። እንዳትገባ እዚህ ውስጥ ስለገባ አልጨነቅም፣ ተቆርጧል። ያልገባኸው ጠብቅ ራስህ፣ ያልገባህበት እንዳትገባ ተው። የገባውን አይዋሽም የኛ ጌታ። ፍዳው እጅግ ከባድ፣ ቅጣቱም ከባድ። እነሆ ማማለጃ መቀበል የብልሆችን አይነ ልቦናቸውን እውር ያደርጋልና እውነተኛ ቃላቸውን ወደ ሐሰት ይለውጠዋልና። ሀተታ አበው ሲናገሩ በፊት ቁመን የተናገርነው ከሚጠፋ የወለድነውን አጥፋ። በዳኝነት ሲቀመጥ ምሎ ጠበቃው ጥብቅናውን ሲያወጣ መሐላ ነበረው እኮ ድሮ። ዛሬ ከሁለቱም ፊት ንጹሖችን አይመለከትም የምናገረው። ከሁለቱም ከዛም ከዚህ የሚቀበልና በመሃል ገብቶ ነገሩን ያበላሻል። ገንዘብ ወዳየለበት በዚህን ይህን ብታረቅ ትረታዋለህ የሚል ነገር ለዛ ለጠላት ያቀብላል። ከሁለቱ ተቀብሎ መሐላውን አፍርሶ ዘሩ ነው የሚጠፋው፣ ዘሩ ነው የሚጠፋው። ልብ አድርግ። መሐላውን አፍርሶ ሀተታ አባቶቻችን የወለድነውን አጥፋ ብለዋል። እንደ እግዚአብሔር ውሸትን አያውቁም አባቶቻችን። ይኸው ዋሸ፣ ዘራችን እየጠፋ ሚስቱን እየዋሸ ባሏን እየዋሸች ወንድሙን እየዋሸ የሥራ ቦታ አለቃውን እየዋሸች ማዕትን አምጥተናታል። ስለዚህ ጉቦ በከፍተኛ ደረጃ ጻድቁን ኃጥቁን ጻድቅ ሞት የተፈረደበትን ይድን በቃ የተፈረደበትን ይሙት በቃ የሚያስፈርድ አእምሮ የሚያጠፋ ከባድ ግፍና ኃጢአት ስለሆነ